Hello, this is Microphone Media. Please like, subscribe, and share. Thank you. ወደ አንድ ቦታ ሄድኩኝ ወደ መርካቶ አካባቢ ትክክል ስሙን ልናገር ችግር የለውም መርካቶ ሄደህ ነበር መርካቶ ሄድኩኝ መርካቶ ሄጄ ያየሁትና እንዲያውም በቪዲዮ ሰዎች እየዞሩ እየተጠማዘዙ ዝም ብሎ ኖቲስ አያደርጉም መቼም ሰው ደንዝዟል እኔ እየሄድኩ ነበር ያው ከዛ በኋላ አንዲት ሴት ገና ለምለም የሆነ ሰውነት ነው ያላት ትልቅ ሴት ነች ልብሷን አወለቀች ሰው ሁሉ እንደ ትሪት ያያታል ማንም ኖቲስ ያደርጋት የለም ግን ማየት ያያል መመልከት ሳይሆን በጣም ከውስጥ መመልከት ሳይሆን ማየት እንደ ድራማ ነው የሚያት ሴትዮዋ ግን የምትናገረው ብዙ ብሶት ነው እቺን ሴት ራቁናን ኔክድ ያወጣት ያለው የጊዜው ሁኔታ ብታይ የምታምር ትልቅ ሴት ነች ገና ሰውነቷን ገና ልብሷን ማውለቋን ከዛ በኋላ እየተከታተልኩ ግር በግር እየተከታተልኳት ቪዲዮ ማንሳት ጀመርኩ በማይታወቅ መልኩ ማለት ነው እና በጣም በሚያሳዝን ሁኔታ ትላለች ታወራለች ያው የምታወራው ብዙ ነገር ነው ያው ከጊዜው ጋር ነው ሰዎቻውን የሚያወራበት ዘመን ነው ኢንፋክት ግን እንደነዚህ አይነት ሰዎች ደግሞ የለየላቸው በቃ አውት ኦፍ ኮንትሮል ሆነው ወጥተዋል ከቀይ መብራት ወጥተዋል በቃ መቆጣጠር ያልቻሉና ጊዜው እንዲያረጋቸው once upon a time የሆነ ነገር ያላት ሴት ትሆናለች ሜቢ የሆነ ነገሯ ተመቶባት ነው እና እንዲህ አይነት ኔክድ የሆነ ማንነቷን ይዛ በቃ የምታረገውን ነገር ሁሉ ስታረግ ተከታትያት ወሰርኩ ማለት ነው ግን አላኩላችሁም ይሄ ምንድነው ቀላል አይደለም ሰው ድሮ ውስን ነው እንዲህ አይነት ነገር ስናይ ጉድ ነው የምንለው ዛሬ ግን የተለመደው ሆኗል ይሄን ያደረገው ደግሞ ምንድነው ሰው ሀብቱን ንብረቱን ቤቱን ትዳሩን ቤተሰቡን ሁሉ እያስበተኑበት ብቻቸውን አሁን እኛ ሰፈር ወደ ሁለት አንድ ሰው ትልቅ ሰው ነው እኔ የማውቀው ሰው እኔ በምኖርበት አካባቢ የማውቀው ሰው ተሰቅሎ ነው የሞተው የመንግስት ሰራተኛ ሪሊ ላለው እግዚአብሔር በሚያውቀው ነው ብላለሁ ለምን ብዬ ያለ ስም አይሆንም እኔ የማውቀው ጎረቤቴ የሆነ ሰው እናቱ እህቱ እንዲያውም ይሞታል የተባለው አንድ የታመመ አለ ፔሸንስ የሆነ ሰው አለ እኔ ታላቂውን ታናሽ ይሆን አላውቅም ሁሉም ትልልቆች ናቸው ይሄኛው ግን ትልቁ ነው አሉ ለሴትዮዋ አንድ ሴት 3 ወንዶች አሏቸው 3 ዓመት አብሬያቸው የኖርኩ ሰው እንግዲህ ሆኜ ነው ነገር ይሄ ሰውዬ እሑድ እየመጣ ቪዚት ያደርጋቸዋል ይሄ ሟቹ እሑድ እየመጣ ትልቅ ሰው ነው በጣም ትልቅ ሰው ነው ዲሰንትድ ኢነሰንት የሆነ ሰው አንገቱን ደፍቶ የሚሄድ ሰው ነው እንኳን ይሄን ሊያስብ ቀርቶ እንዴ ለብዙዎች ይተርፋል በምክር የምትለው አይነት ሰው ነው ሴትዮዋ ትልቅ ሴት ናቸው ልጆቻቸው ደግሞ በጣም ትልቅ ኤልደስት ናቸው ከዛ በኋላ አሁን በዚህ አይነት ሁኔታ ባለፈው 15 ቀን እንኳን አይሆነውም ሄሎ አቤት ይሰማኛል ሄሎ ይሰማኛል ያለው ኦኬ እና እሺ ቴንክ ዩ እና ይሄ ሰው አንገቱን ደፍቶ ብዙ ጊዜ ሰላም እንባባል አንዴ ደግሞ መንገድ ላይ እንደዚህ ያዋለው በቃ እሱ ሳይው ልቤ ከሱ ጋር ነው ያለው የሚያሳዝን ነው ነጭ ኮፍያ ያደርጋል አጠር ያለ ሰው ነው ትክክል ሰው ነው እና ሴትዮዋ ውራጌዎች ናቸው እና ታንቆ ሞተ ለምንድን ነው የታነቀው ታንቆ ሞተ በመንግስት መስሪያ ቤት ውስጥ ነው የሚሰራው እና እንግዲህ ከመጣበት እሱን አላጣራውም ምንድነው ምክንያቱ እያጣራው ነው ለምን የሚለው ነው ማግኘት ይችላል መልሱም ግን ለጊዜው ታንቆ እንደሞተ እኔ ያለው ፕሮብሌም ጫና ይመስለኛል ጫና በስቶ በለው እንጂ ኖርማል ሰው ነው ለብዙዎች በማስታረቅ ለብዙዎች የሚበቃ ሰው ነው እንዲሁ ስታይ ፊዚካል ኤክስተርናል ግን አሁን ይሄ ሰው ጫና በስቶበት የሆነ የውስጥ በርደር ሊወጣው የማይችለው ነገር ውስጥ ገብቶ ብዬ ነው ምለው እንትኑን ምንድነው ያለውን ውጤት
ማወቅ እችላለሁ። ቃስ ብዬ አጣርቼ ማወቅ እችላለሁ። የመጀመሪያ አይደለም እኮ አንተ የምትነግረኝ ያለኸው አንዱ እንዳውም ከዚህ ከሸገር ከተማ ከሚባሉት አካባቢ ነው ያለሁት ብሎ ነው የደወለልኝ። እንደዚሁ ሰው ተሰቅሎ ሞተብን አለ። ሌላኛውም እንደዚህ ተሰቅሎ እና እንደዚህ ስከሬን ሊመረመር ተብሎ ወደ ምኒልክ ሄድንና እስቲ ተሰቅሎ የሞተውን ሰው ስከሬን ልናይ ነው ቤተሰቦቹ ናቸው ብለን ስንጠይቃቸው አለ የትኞቹ አራቱንም ተሰቅለው የሞቱት ሄደዋል አለ። እንግዲህ ታይ በዛ ደቂቃ አራት ሰው የሞተ ራሱን አጥፍቶ የሞተ ምኒልክ ሆስፒታል ላይ አለ። በቪዲዮ ማቅረቢያው ነበር ቆይተዋል ትንሽ እና እንደዚህ ብሎኝ ነበር። እና የሚገርምህ ነው ይሄ ሁሉ እኮ ኑሮው እኮ ነው። በቃ አሁን ለምንድን ነው ዲፕሬሽን እኮ ነው ታዲያ ያለው ሁኔታ እኮ ነው። ለምንድን ነው ስለው ለሱ አሁን ይሄ የሚያውቀው የጓደኛ የወንድም ነው አለ። ወጣት ነው በቃ የተማረ ሰው አለ። በቃ ኑሮ ተወደብደበት በቃ መኖር አልቻለም። ትንሽ ልጆች አሉት። በቃ መኖር ስላልቻለ ራሱን አጠፋ። ስለዚህ መኪና ውስጥ ዘለውም ቢገባሉ አለ። ምንም በቃ ሰው አሁን በቃ እብዱም ጤነኛውም አሁን የምትለው ያለው መርካቶ አየሁት የምትለውን ይሄው እኮ ነው። በቃ ጭንቀት እኮ ነው። የሰው ልጅ ከሚችለው በላይ እኮ ነው ስቃይ ውስጥ አስገብቶት ያለው ይሄ ሰውዬ ከሚችለው በላይ አሁን እቺ እህታችን ጠጋ ብሎ ብትጠየቅ እንደው በኖርማል ሆና ብትጠየቅ የምትዘረዝረው ብዙ ነገር አለ። አንዳንዴ የቴሌቪዥንንም ነገር ታነሳለች። ያው ብዙ ለማቅረብ የሚያቀርብ ነገር ስለሌላት በግፋ ቢል በ50 ሜትር ርቀት ላይ ሆኜ ነው እያነሷት ያለው፣ ግን በደንብ በሚታይ መልኩ ከዛ ደግሞ ከ50 አነስ እያረኩ ቀረብ ስል እንትን ስታረቅ ቀራቅ ስላት ነው ሳነሳው የነበረው። ሌላው ደግሞ ያ የጀመርኩት ነገር በመጀመሪያ ሳይሆን የጀመርኩትን ነገር እየሆነ እየፈተፈቱት እንደገና እሱን ልኬላለሁ ብዬ አስባለሁ። አላውቅም ልኬል እንደሆነ እየፈተፈቱት ሰው ሁሉ ደንዝዞ እንደ ትሪት እያየው ነው የሚሄደው ሁሉም። በዛ ህዝብ መካከል ግን እኔ ብቻ ነኝ ይህንትና የምሰራው ከአብራኝ ካለች ሰው ጋር ማለት ነው። እና ስለዚህ እሷ ነች እንደውም እንደዚህ ይወልድ ምናምን ስትለኝ ከዛ በኋላ ቆይ ታዲያ እኮ ስራ ነው ምናምን አልኩና ያ ሁሉ የሚልመሰመሰው ሰው ኖቲስ ሳያደርገው በመኪና በአውቶቢስም በምንም የሚሄዱት እንዲህ ያዩታል። ዝም ብለው እንደ ትንግርት ነው የሚያዩት በእግርም የሚሄደው። ከዛ ሁሉ ግን ራሴ በሳይለንት ሲፈተፍቱት ነው በትክክል ያነሳውትና እሱን ሳይደርሳቸው አይቀርም። ካልደረሰም አፈራረሱት። ግን አሁን አፍርሰውታል እንዴ? እየነገርኩ አሁንማ ክምር ሆኗል። አሁን ክምር ሆኗል። መጀመሪያ ሳይሆን ነው ያሳየው። አሞራ በሰማይ ሳይሾ አለ ብዬን የላኩላችሁ። አሁን ደግሞ ሲፈተፍቱት ነው የላኩላችሁ። ኔክስት የሚገርምህ እነዚህ እኮ የጃንሆይ ልጆቻቸውን ልክ ማን ዋብሸበሌ አንድ ልጃቸው ነበረ። እነዚህም በዛ አካባቢ 3 አንድ አይነት ቤቶች ናቸው። በጥርብ ድንጋይ የተሰሩ በጣም ጠንካራ የእንግሊዝ ቤቶች ነው የሚመስሉት። ለንደን አውሮፓ ሲሄድ የማያቸውን ቤቶች ነው የሚመስሉት። በድንጋይ ግን ሪል ስቶን ተደርጎ የተሰራ ቤት ነበረ። በቃ ደረጃውን የጠበቁ ናቸው። ለታሪክ መቀመጥ ያለባቸው ቢያንስ ከ90 እስከ 100 ዓመት ሊያደርጉ ይችላሉ እነዛ ቤቶች። እና አሁን አፈረሷቸው። እየነገርኩ እንግዲህ ካላኩል አለኝ እንትኑ አለኝ። አሁን ደግሞ ፍትፈታ ሲጀምሩ በጠዋት ግን አይናገርም። አሁን ሳይነጋ ምንም ደንስዞ እንኳን እሱ ላይ ምንም ለሌላ ነገር ነው የሚጠቀሙበት። ምንም ነገር ሰው ይትርመሰመሳል። በትርምስምስ ውስጥ ነው እንግዲህ ይህንን ነገር ፈርተናል። አንዱ እኮ እንደዚህ ልከውልኝ ደውለው የነገሩኝ ስለሌላ ጉዳይ እና ለምንድን ነው የአዲስ አበባ ህዝብ ግርግር በደርግ ጊዜም ያ ሁሉ አቤት ጠባቂ ቢገድለውም እየወጣ ወረቀት ሲበትን ነበር የሚያድረው። በኢህአደግ ጊዜም ሁሉንም አሁን ምርጫ 97 ሲደረግ ሀብተ ጊዮርጊስ ተክለ ሃይማኖት ወደ መርካቶ አካባቢ የተደረጉ ሰልፎች አረሳቸውም።
እና እንደዛ ይወጣ የነበረ ዱላምም ሁሉንም ተቋቁሞ ይወጣ የነበረ ምን ሆኖ ነው አልኳቸው። አይ አሁን የዓላምድ የሚሰራቸው ዳቦ ምንድን ነው የሚባለው? ሸገር ነው የሚባለው። ልክ ነው። አዎ እኔም ልልህ ነበር። አብኩተው ነው በዛ ላይ ነው የሰጡንና ፈሪ ያረጉን ብለው ያሳቁ። ይኸውልህ እንግዲህ አንዴ ደግሞ ባለፈው ደግሞ አንድ ነገር የዛሬ 10 ምናምን ዓመት ነው አንድ ኬሚስት ሰው ነው የነገረኝ። ቁጭ ብለን ሻይ ስንጠጣ አላውቀውም የሆነ ነገር ስናወራ ያኔም ብሶት አለ እንደዚህ አይሆንም እንጂ ያኔም ብሶት አለ መቼም የባሰና ጨለማና ዳርክነስ ነው አሁን የሆነው እንጂ ያኔ በነበረ ጊዜ ምንድነው እንዲህ ስል ምን አለኝ ያ ሰው ስማ ወንድሜ ያለ እኔ አላውቅህም አለኝ ግን የተቆረቆርክ ትመስላለህ ለህዝብና ለሀገር ተቆርቋሪ ትመስላለህ እኔ ወታደር ነበርኩ በነገራችን ላይ የሰርግ ወታደር ነበርኩ በናሽናል ሰርቪስ ፈቅጄ ወድጄ ደስ ብሎ የሄድኩት እኔም አይደለሁም ብዙ ጓደኞቼ ጋር ማለት ነው ስለዚህ ምን ልፈልግ ነው የተቆረቆርኩት ትመስላለህ የተወለድኩት እምብርቱ ላይ አዲስ አበባ እምብርት ላይ ነው የተወለድኩት እና የተቆረቆርክ ትመስላለህ ግን ልንገርህ አለኝ let me tell you something like secretum ከሆነ አለኝ ምን ሴክሬት አለ በቃ ተናገረው አሉ ወያኔ በድራፍት ውስጥ ኢንጀክትድ አድርጎታል ድራፍቱን አለ ህዝቡ ላውዚ እንዲሆን ተመልከቱ ኢንጀክትድ አድርጎታል ድራፍቱን because of what ለምንድን ነው አለ በቃ ምንም ገርሶ ምንም እንዳያስብ አድርጎ በዛ ነው ያደረገው እና ተወቅቷል ለዚህ ነው ሰው ድራፍት ወዳድ ነው ሌላ ነገር እያለው ድራፍት ነው የሚፈልገው ድራፍቱ ላይ ነው ጥሩ በቃ አንተ አሁንም ስለ እንደዛ ነው ስንት ይሸጣል ግን አንድ ድራፍት ባክ የሚገርምህ እኔ አሁን አንድ ድራፍት አንድ እውነት ለመናገር እኔ ላይክ ባለፈው ጊዜ አንድ ልጅም ሰማው ነበር እኔ ጠጭ አይደለሁም ግን ምናምን ሲልክ ነበር ሰማዋለሁ ከታተለዋለሁ አንድ ልጅ የነሱ ሰው ነው ማለት የነሱ ነው ግን ልቡ ኢትዮጵያዊ ነውና አሁን ከዛ በኋላ ሰምቼዋለሁ አልጠጣም ነው ጠጨኔ የሱም አይነት ካራክተር ነው ያለኝ ከባህሪ እንዲህ አይነት ነገር የለብኝም ግን አንድ ቢራስ አንድ ድራፍት ብርጭቆ 70 ብር ነው ድራፍቷ ሁለት አይነት አለች ጃምቦ አለ መለስተኛዋ ማባቢያዋ ትንሽ ጥም ማቁረጫዋ ደግሞ ሳሳ ያለች ብርጭቆ ሲንግል ይሏታል ሳሳ ያለች ብርጭቆ ሲንግል ይሏት ነበር ሲንግል በቃ ሲንግሏ አለች ይሄ ትልቁ ጫን ያለው 70 ብር ሲንግሏ 35 ብር ምናምን ነች 30 አንድ ብር ነበረች እኮ 50 ብር ሲንግሏ የዛሬ 15 ዓመት በእርግጠኝነት ነው የምነግርህ አንድ ብር ነበረች 115 ከሰማክ ፓይለቱን የገደሉ ጊዜ በደርግ ጊዜ የ31 አብዮት ጠባቂዎች ያን ፓይለት የገደሉት ጊዜ ሰምተህ ከሆነ ሰጎን ሆቴል ሰምተህ ከሆነ ከነበርክ በዛን ጊዜ ሰጎን ሆቴልን ታውቀዋለህ የገብረ ሕይወት እንትና የሱ ሆቴል ነው ሰጎን ሆቴል ማለት አካባቢያችን ነው እና እሱ ጋር እነ ገብረ ኪት ባሉ በራሪ ይለት ነው በስንት ሰዓት ላይ ቀጥቅጦ ገደሉት እሱ ቤት እሱ ራሱ ገዳዩ ቤት 115 ይባል ነበር 115 ማለት ብር ከ15 ነው ብር ከ15 ማለት ነው የቀበሌ እኔ ይገርምሃል እኔም አልኮል ብዙ አልወድም በተለይ የጠንካራው አባራጭ አለ እኔ ከተፈጥሮዬ ነው ከምንም ጋር ሲጀመር እናቴም ስትፈጥረኝ አላውቅም አትክልትና መጠጥ ላይ በጣም የራኩ ሰው ነኝ እሺ አትክልትስ ጥሩ ነው አትክልት እንኳን ወደድ ግን መጠጡ እኔ እስቲል በልቼ አላውቅም ያው ጥሬ ስጋ ክትፎ በልቼ አላውቅም በዘመኔ ያው እንግዲህ አሁን ጥንታ በጣም ትልቅ ነኝ በልቼ አላውቅም እሺ እና አይኔዎች ህዝባችን በጣም የሚዝናናበት በየቀበሌው በየክበቡ መዝናኛ እየሄደ የሚዝናናበት ያኔ በአንድ ብር እንዳውም ይሄ ፋብሪካዎቹ እየመጡ ዙሪያ መለሽ የሚሉም ነበረ በቃ ጠጡ እያሉ የሚጋብዙበት ጊዜም ነበረ እና አሁን ግን እንዳው እውነት ለመናገር እርግማን ነው የመጣብን ወንድሜ በጣም ነው የማመሰግነው ሌላ ጊዜ ደውልልኝ ውሻም ኃይለኛ ውሻ አለ መሰለኝ
ግድ የለም። እሺ አዎ እሺ በጣም ነው። አዎ ግቢ ያስከብራል። በጣም እግዚአብሔር ይስጥልኝ፣ አመሰግናለሁ። እንግዲህ ሰላም ያገናኘን። እንዲሁ ደግሞ በዚህ በተመሳሳይ አልጠፋም። አዲስ ነገር ዝም ብሎ በቃ ትኩስ ነገር ዜና ከሰማህ ከአገር ውስጥ ጎበዝ ደውልልኝ። አዎ እሺ አዎ ባለፈው ጊዜ በምክንያት እንትን ነበርኩ። እንትኑ ሰኞ ዕለት ምን እንደነበር ታስታውሳለህ? እዚህ ሀገር ሲከበር የነበረው ምን ነበረ? ሰኞ ዕለት የአድዋ በዓል ህዝባዊ ሳይሆን ወታደራዊ የሆነ ማለት ነው። ስለዚህ እኔ በዛ መካከል ነበርኩ። እውነት ለመናገር ከባለስልጣኖቹ መካከል ነበርኩ። ስራዬ ወደዛ ስለሚወስደኝ ስለዚህ እሱንም በማንሳት ደረጃ እሱንም በደንብ አንስቼዋለሁ። ለምን እዛው ከቴዎድሮስ አደባባይ በኋላ ፓስ የለም። ፓስ ከቴዎድሮስ አደባባይ በኋላ ፓስ ያለው ነው መግባት የሚችለው። እኔ ምንድነው ከውጭ የምገባበት ምክንያት ስላለ ነው። ያው ሌላ ነገር ሆኜ ሳይሆን በቃ የምገባበት ኦፖርቹኒቲ አለኝ በእንደዚህ አይነት እንትን ኢቨንት ላይ። ስለዚህ በዛ ምክንያት ማራጅ ሁሉም አጠገቤ ነበሩ። ሁሉም አጠገቤ ነበሩ። ሚኒስቴሩም አጠገቤ ነበር። እና ስለዚህ በፎቶም እሱን አይቼው በምን ምክንያት ነው ስትል አዳዲስ ስትለኝ ነው ትዝ ያለኝ። እና እሱ ሁሉ በቃ በጣም መሀላቸው ነበርኩ ለማለት። እሺ በልበርታ እንግዲህ ደህና አደርልኝ። እሺ ሰላም አደር። እሺ እንግዲህ ከአዲስ አበባ ያሉትን ሁኔታዎችን ያው እንደዚህ አይነት ለሀገሩ የሚያስብ ለህዝቡ ልሳን ለመሆን የተዘጋጁ እየደወሉ እየነገሩን ያሉት። ሁላችሁንም እንደሱ ሆኑ፣ ደውሉልን። ሁል ጊዜ እንድትደውሉልን ነው የምንፈልገው። በዋትስአፕ አድርጋችሁ ከደወላችሁልን ዋትስአፕ ቁጥራችን እንገራችሁ 01 ብላችሁ ትጀምሩና 585 673 5563 አድርጋችሁ ደውሉልን እያልኩ አሁን እዚህ በቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።